አሁን እኔን እንድትርቅኝ ያስገደደሽ ነገር ምንድን ነው? ምንም ሳታስቀሪ እንድትነግሪኝ እፈልጋለሁ። እንዴት ብዬ ላስረዳ? ይሄ እኮ የራሴ ውሳኔ ነው። አውቃለሁ እኔና አንቺን አንድ ላይ ሳይሆን የሚናደዱ ብዙ ሰዎች እንዳሉ። በቃ እነሱን አትስሚያቸው። የተግባባን አልመሰለኝ። ሰራተኛውን አፈቀረ የሚሉትን ሰምተሽ ከሆነ ታያቸው። አንቺ ለእኔ ከንግስትም በላይ ነሽ። ለገንዘብ ብላን የቀረበችው የሚሉትንም ከሆነ እነሱንም ታያቸው። አንቺ ለእኔ ከእንቁ በላይ እንደሆንሽ አውቃለሁ። ቃሌን ሰጥቼሻለሁ። መቼም አልተውሽ። አየሽ፣ መጀመሪያ ማወቄ ነበር። ምክንያትሽ እንደሆነ ገብቶኝ ነበር። እኔ አቀፍኩ ልክ ሆነ ሳይሆን በየመሀሉ የወደደኝን ሰው ያስከፋው ስለመሰለኝ። አልገባኝም እሺ አሁን ምን ልሆንልሽ? በቃ ተወኝ። ምን? አዎ እኔ እናንተ የአንድ ዓለም ሁለት ገጽታዎች ነን። መቼም አብረን መሆን አንችልም። ዛሬ ደግሞ የትኛው ሴጣን ነው ሹክ ያለሽ? ቆይ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽ? ኪራ በቃ የሚባል ነገር አልስማም። በምንም ታምር አልተውሽ። አትሳሳት። ሊሄድ የተነሳ ልብ መያዝ ማስረፈድ ነው የሚሆነው። ስለዚህ ተወኝ። አሃ ወስነሻል። ቆየውኝ አንተ አልሰማልከኝ እንጂ። እንደዛ ከሆነ ውሳኔሽን አከብራለሁ። ደግሞ እንደዚህ ስላልኩ ይደጠጣ የተተፋ ምራቅ ተመልሶ እንደማይዋጥ ሁሉ በቃ ተውኩ ካልሽ በኋላ ሁሉንም ነገር እርግፍ አድርገሽ ተይ። እንዳሰብሽልኝ እየተናገርሽ ልቤን አታቁሲው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ በያላችሁበት ዓለም ዳርቻ ሰላማችሁ ዝተረፈ ይበልኛልኩኝ። ዛሬም እንግዲህ እንደተለመደው በተወዳጅና በአስተማሪ በሆነው በጽናት ድራማ ክፍል 51 መጥቻለሁ ማለት ነው። ባለፈው ክፍል ጽናት ኪራን ውጣልኝ ምናምን ብላ አመናጭቃው ሄዶ ነበር። እዚህ ላይ ነበር ያለቀው ማለት ነው። ከዛ ጽናትም እንደዛ ስላለችው ኪራ ተበሳጭቶ ማለት ነው መጠጥ እየጠጣ ሰክር ብሎ፣ ጽናት ግን ምን አድርጊያት ነው? ምንስ በበድላት ነው እንደዚህ ቀን ቅጣት የቀጣችኝ? እያለ ብቻውን በጣም ሰክሮ እያለ ጽናት ደወለችለት። ውጣልኝ ብለሽ ካባረርሽ በኋላ አሁን መደወሉ ምን ይሉታል እያለ ስልኩንም አያነሳው ማለት ነው ኪራ። ከዛም ወደ ቤት ይመጣል። ጽናት ደግሞ ኪራማ ሳይመጣ ብላ ሶፋ ላይ ቁጭ ብላ ተጠብቀዋለች ማለት ነው። ከዛ ኪራም ጠጥቶ ስክር ብለው መጣ። ከዛ ሰክረህ ነው አይደል ትለዋለች ጽናት። ጠጥተህ ሰክረህ ነው ስትለው ውጣ ብለሽ አባረርሽ ምን እንደሆነ ፈልገሽ ነበረ ይላታል። ነጋለይ ሲል ህይወቴን አጨለምሽው፣ አሁን ደግሞ እንደ ደህና ሰው መጥተሽ ጠጥተህ ነው ትይኛለሽ ይላል ኪራ። ጽናትም መጠጣትህን በእኔ ምክንያት አታድርገው በማለት ትመልስለታለች። ኪራ ደግሞ ጽናት ከቻልሽ ግቢና ተኝ አላት። ጽናትም ቆይ ጫማህን ላውልቀው ብላ ጫማውን ለማውለቅ ጎንበስ ትላለች። አልፈልግም፣ ያኔ ምን ነበር ያልሽኝ? አንቺ ገለህ አታድነኝ አላልሽም ነበር? እና አሁን ምን ለማለት እየሞከርሽ ነው ይላታል። ጽናትም እሺ በባዶ ሆድ ነው የጠጣኸው፣ ምግብ ላምጣለት ትለዋለች። አልፈልግም ይላል ኪራ። ጽናትም እኔ እኮ ስራዬን ነው እየሰራ ያለሁት በማለት ትመልስለታለች። ኪራ ደግሞ እና ስራዬ ነው ካልሽ ደግሞ ውጭ ላይ ያለው ደውለሽ የት ነህ ማለት ትችይ ነበር ይላታል። ሰክሬ እስከምመጣ ድረስ ሶፋ ላይ ተጎልተሽ እየጠበቅሽኝ ይላታል። ጽናትም ሶፋ ላይ ቁጭ ብዬ የጠበቅኩህ በር ዘግቼ ለመተኛት እንጂ ለአንተ ብዬ አይደለም ትለዋለች። ይህን ስትለው በጣም ተበሳጨ። ጽናት እንደማትወጂኝ ጠንቅቄ አውቃለሁ፣ በቃ ተይኝ ይላታል። ጽናትም አሁን እንተኛ ጧት እናወራለን ትለዋለች። ከዛ ኪራም ማነሽ አንቺ የምታዥኝ ይላታል። እንደዚህ ብሎ እንደዚህ ሲላት ጽናት ደግሞ አሁን ትክክለኛው ኪራ መጣ ትላለች። እንደዚህ እንደሆነ ያደረግሽኝ እኮ አንቺ ነሽ ይላታል። ጽናትም ኪራ ልታለቅስ ባልሆነ ትለዋለች። ኪራ ደግሞ እንዴት አላለቅስም ፍቅሬን በገለጽኩልሽ ማግስት እንደዚህ ስትገፊኝ ይላታል። እንደዚህ ሲላትም በጣም ስላሳዘናት ጽናት ሄዳ እቅፍ ታደርገዋለች። ግን ለምንድን ነው እንደዚህ የበደልሽኝ? ለምንድን ነው እንደዚህ የገፋሽኝ? ለምንድን ነው እንደዚህ እንዲቀጣ ያደረግሽኝ ይላታል። ውሸትሽን ነው በይኝ፣ ውሸቴን ነው በይኝ፣ መለያየታችን ውሸቴን ነው በይኝና ደስ ይበለኝ ይላታል። እንደዛስ አልችልም ትለዋለች ጽናትም። ኪራም ተነሽ ውጭልኝ በቃ አልፈልግም ይላታል። ጽናትም ብድግ ብላ ሄደች። ኪራ ከዛ
ሴቶች ስትባሉ ወይም ደግሞ የሔዋን ዘር ስትባሉ አንድ አይነቶች ናችሁ ወይም አስመሳዮች ናችሁ። ለጥቅምና ለገንዘብ ስትሉ ነው አፈቀርኩ ወደድኩ የምትሉት ይላል። ኪራም ሶፋ ላይ ተኛ። ከዛ ጽናት ልብስ አምጥታለት አልብሳው ጫማውን ምናምን አውልቃለት አስተካክለው አስተኝታው ትሄዳለች። ጽናትም የኪራ መጠጣትና መስከር ሀሳብ ሆኖባት በጧት ተነስታለች። እግችን ቆማ ብቻዋን በሀሳብ ተውጣለች። ከዛ ሀሴት መጣች። እንዴት አድርስ ጽናት፣ ዛሬ ደግሞ በጧት ሴት ሆኖሻል፣ በጧት ተነስተሻል ትላታለች። ጽናትም አዎ እንቅልፍ እምቢ አለኝ ትላታለች። ኪራ አምሽቶ ነው አይደል ማታ የመጣው ትላለች ሀሴት ማለት ነው። ጽናት ደግሞ አረ በጊዜ ነው የመጣው ትላለች። እንዴ በእኔ በዜሮ ጉዳይ ከሆነ የተኛሁት ምናምን ትላታለች ማለት ነው ሀሴት። እሱም እኮ ከ20 ነው የተኛው የመጣው ትላታለች። እና አንቺ አላርም ሞልተሽ ነው እንደሚተኘው ትላታለች ጽናት። አዎ አይ እንደዛ ሳይሆን በቅድ ነው ምናምን ትላታለች ማለት ነው። እንዴ ለእንቅልፍ በቅድ ምናምን ትላታለች። አንቺ ግን በቅድ ነው የምትመረው ትላለች ማለት ነው ትላታለች ለጽናት። ጽናት አረ እኔ እንደ ቸርነቱ ነው የምኖረው ወይም የምተኛው ትላለች ማለት ነው። ሀሴትም ጽናት አንቺ ግን እዚህ ቤት ሰራተኛ ነሽ አይደል ትላታለች። አዎ ሰራተኛ ነኝ ትላታለች ጽናት። እና ደሞዝ ለምንድነው የሚከፍሉሽ ትላታለች። እንዴ ስለሰራው ነዋ ትላለች ጽናትም። አይሽ አይደል ስለዚህ እንደ ስራሽ ነው የሚከፈልሽ። አንቺም አሁን ፈጣሪ እንደፈቀደና በቸርነቱ ነው ማለት የለብሽም፣ በእቅድ መመራት የለብሽም ትላታለች። ጽናትም እሺ ቁርስ ላቀርብልሽ ትላታለች ማለት ነው። አይ ሀሴት እኔ ብቻዬን አልበላም ኪራ ሲነሳ ትላታለች ማለት ነው። ኪራ ልቀስቅሰው ትላታለች። አይ ማታ ደግሞ ስለተኛ አትቀስቅሸው ትንሽ ይቆይ ትላታለች። ሀሴትም እሺ በቃ እና ቁርስ ላቀርብልሽ ስትላት አይ እኔ ብቻዬን አልበላም በቃ ኪራ ሲነሳ አበላለሁ ትላለች ማለት ነው። እሺ ቻው ብላ ትሄዳለች። ጽናትም ውይይች ልጅ ሲዋት ሁለት አይነት እንትናት ማለት ሲቀርቧት ሌላ በውጭ ሲዋት ሌላ እንደገና ብልህም ደግሞ ማዋቂም ሰው ትመስላለች ትላለች። ጽናትን ብቻው ማውራት ትጀምራለች ማለት ነው። ኪራን በጧት ተነስተው ቁርሱን በልተው ግን ደብሮትና በሀሳብ ተውጦ ደረጃ ላይ ቁጭ ብለው ሀሴት መጣች። ሀሴት መታ ደህና አደርክ ትለዋለች። ተሳዛም ግን ለምንድን ነው ኪራ ቁርስ እኮ በደንብ አልበላም ትለዋለች ማለት ነው። እና ምን ሆነ ነው ፊትህም ልክ አይደለም ደብሮሃል ትለዋለች። አረ ምንም አይደለም ደብሮኝ ነው ምንም አልሆንኩም ትንሽ ደብሮኝ ነው ይላታል ማለት ነው። እና ለድብርትህ መፍትሄ መፈለግ ነው ትለዋለች። ምንድን ነው መፍትሄ ይላታል ማለት ነው። ከዛም ሀሴት እኔ ለምሳሌ ድብር ሲደብረኝ ሙዚቃ ሰማለሁ ወይም ደግሞ መጽሐፍ አነባለሁ ትለዋለች። ሙዚቃው እሺ ጥሩ፣ መጽሐፍ ግን የባሰ ድብርት ነው የሚሆነው ይላታል። እና ደግሞ ሶስተኛው ደግሞ ስፖርት መስራት ትለዋለች። እሱም ጥሩ ነው ይላታል ማለት ነው። እና እናባረው ድብርት ስትለው ድብርት ማባረር ትፈልጋለህ ስትለው አይ እሱ ፈልጎኝ የመጣውን እንዴት ማባረር እፈልጋለሁ ይላታል ማለት ነው። እና ለድብርትህ ታማኝ ነህ ማለት ነው ትልና ትቀልድበታለች ማለት ነው ሀሴት። ኪራም ድሮ እኮ ሳቅሽ እንደዚህ አልነበርሽም ይላታል። ሀሴት ደግሞ እንዴት ነበርኩ በማለት ትመልስለታለች። ማለቴ ድሮ ሴት ነበርሽ ይላታል። ምን ማለት ነው? እና አሁን ወንድ ነኝ ትትለዋለች ማለት ነው። ማለቴ በቃ የሴት ባህሪ ነበረሽ ድሮ ይላታል። እንደዛ የሆንኩበትማ አንድ ምክንያት አለኝ። ዩኒቨርሲቲ ስንማር ብቸኛ ነበርኩና አንድ ጓደኛ ነበረኝ ሄኖክ የሚባል። ከሱ ጋር ማውራት፣ ከሱ ጋር መብላት፣ ሁሉ ነገር ብዙ ነገር ማድረግ እና ብዙ ነገር እያሳለፍን ነበረ። ከዛም አንድ ቀን ደስ ሳይለኝ ፈቃደኛ ሳልሆን መጠጥ ጓደኞች ሊጠጡ ሲሄዱ ነው የምጠጣው። ከዛ ዛውሩም ተኝቼ ራሴን ያገኘሁት። ከዛም በኋላ ተማሪዎቹ እኔን በተለያየ አይን ያው ጀመረ። በጣም እንትና ላይ ነካ። ቪዲዮ ተቀርጾ ከሱ ጋር በስካር መንፈስ ሲስመኝ ስስመው ቪዲዮ የተቀረጸ ቪዲዮ ተለቆ ነው። ያንን ሲያዩ ያንን ያዩት ልጆች እኔን ትምህርት ቤት አሸማቀቁኝ፣ ዩኒቨርሲቲ። ከዛ ሲያሸማቀቁኝ እኔ ብድግ ብዬ ወደ አባቴ መጣሁ። ከዛ ያለውን ነገርም ለአባቴ ነገርኩት። ከዛ አባቴም በነገሩ ቢቆጣም እና ደስ ባይለውም ግን የትምህርት ቤት እንትኔን ውጤቴን አምጥቶልኝ ሌላ ቦታ እንድማር አደረገኝ ትለዋለች። ከዛ ኪራ በመካከል ከዛስ ከልጁ ጋር ፍቅር ወደቃችሁ ምናምን ይላታል። የምትሄድበት አለ እንዴ ትለዋለች። አረ የለም ምነው ይላታል። እና አስጨርሰኛ ትለዋለች ማለት ነው። መጽሐፍ እኮ ከላይ ቆዳው ታይቶ ውስጡ አይነበብም ትለዋለች። እንደዚህ እየተባባሉ ከዛ እሺ ስፖርት እንስራ አለችው ማለት ነው። ከዛ ስፖርት መስራት ጀመሩ። እንደዛ ያለ ያነቃቃችሁ ያለ ወይም ደግሞ ድብርቱ ሄድ ያለለት ያለ እስኪ እኔ ወገብህ ላይ ልቀመጥና
35 ኩሻፕ ወይም ደግሞ 25 ኩሻፕ ስራ ትለዋለች ማለት ነው። አይ እኔ ትችላለህ አትችልም ትለዋለች። እችላለሁ ይላል ኪራም። ከዛም በኋላ ያን ኩሻፕ መስራት ጀመሩ። ልክ መጀመሪያ እየተጫወቱ እያለ ቁጭ ብለው ሁለቱም እየተጫወቱ እያለ ጽናት ቤት ልታጸዳ ስትመጣ ሲጫወቱ ገጠመኝ። በመካከል ኪራ ሀሴትን ሲሰማት አየች። ከዛ ጽናት ተመልሳ ሄደች። በጣም ተበሳጨች። ያለውን ነገር የተበሳጨችበትንም ለምሩ ትነግራታለች ማለት ነው። ከዛም በመቀጠል እኔ ግን የራሴ የሰውን ደስታ ላስቀድም ብዬ የራሴን ህይወት መች እስከ መቼ ነው ማጨልመው ምናምን እያለች ግልጽ ሆና ማታወራም ጽናት በጣም ውስጧ ይቃጠላል። ከዛ ድጋሜ ሳሎን ስትመጣ ኪራ ኩሻፕ ሊሰራ ሀሴት ደግሞ ወገቡ ላይ ልትቀመጥ ስትል ጽናት አየች። ከዛ ኪራን በጣም ደነገጠ። ጽናትም አፈጠጠችበት። እንግዳ መጥቶ ነበርና ኪራን የፈለገው ሰው እሱ ኪራ ልትጠራ ነበር የመጣችው። ምንም ሳትል ጽናት ኪራም መስራቱን ተውና ጽናት ደግሞ ውጭ ላይ ሰው ይፈልግሃል ብለው ሄደች ማለት ነው። ከዛ ኪራ ተከትሏት ሄደና ምንድን ነው ጽናት እንዳሰብሽው አይደለም ይላታል። አስይዘን ይላታል ማለት ነው። እኔ እኮ ለአንተ አንዳችም ቅንጣትም ያክል አላስብም ወይም ደግሞ ማስብ ይመስልሃል እንዴ ብላው ትሄዳለች። ጽናት ቆይ ጽናት ምንድን ነው የምትፈልገው ከኔ ልታዛብደኝ ነው እንዴ ይላል ኪራም ማለት ነው። ጽናትም ከክላሷ ገብታ ታለቅሳለች። ከዛ ኪራም ወደ ጽናት ክላስ ሲገባ ጽናት ስታለቅስ አያት። ምን ሆነሽ ነው የምታለቅሽው ሲላት አቧራ ገብቶብኝ ነው አለችው። ምን አይነት አቧራ ነው እንደዚህ የሚያስለቅስሽ ይላታል። አይ ክላሴን እያጸዳው ነበር ትለዋለች። እኔ ጽናት ግልጽ ሆነሽና ምንም የደበቅሽ ነገር ንገሪ። እኔን አንቺ ልትርቂኝ የቻልሽበት ምክንያት የበደልኩሽ ያጠፋሁት ነገር ምንድን ነው ይላታል። ጽናትም ልትነግረው ፈቃደኛ አይደለችም። ኪራም በምንም ምክንያት አልተውሽም ጽናት ይላታል። ጽናት ደግሞ ኪራ ሊሄድ ያሰብን ልብ ማስቀረት ትርፉ ማስረፈድ ነው ትለዋለች። አሀ አስበሽበታል ማለት ነው ይላታል። አዎ ኪራ ካሰብኩበት ቆየሁ፣ አንተ ግን እውነቱን አምኖ መቀበል አልቻልክም እንጂ ትለዋለች። ከዛ ኪራም አሀ ነው እንደዛ ከሆነማ ውሳኔሽን አከብራለሁ ይላታል። ጽናትም ደግሞ እንደዚህ ስለ ሄድና ጠጣ ትለዋለች። ጠጣና ስከር ስትለው ለእኔ ያሰብሽልኝ እየመሰልሽ ልቤን እንዳታደሚው ይላትና ብድግ ብሎ ትቷት ትሄዳል ማለት ነው። ከዛ ናሆም የመጥተው ደግሞ ጽናትን ጠየቃት። ያለውን ነገር ጠየቃት። ጽናት እውነቱን ልትናገር አልቻለችም። ምንም ነገር ቢላት እውነቱን መናገር አልፈለገችም ማለት ነው። ከዛም በኋላ ምሩ ደግሞ በተራዋ መጥታ ማለት ነው እየጠየቀቻት ነበር። እኔ ጓደኛሽ አይደለሁም ወይ? ልክ እንደ ሶስተኛ ሰው የምታይኝ እኔና የአንቺ ጓደኝነት ከዚህ በኋላ አብቅተዋል። አንቺ እኔን የምትደብቅኝ እኔ ለአንቺ ምን ያክል ግልጽ ነኝ። የድሮዋ ጽናት እኮ ግልጽ ናት። ይሄ የአንቺ ባህሪ አይደለም ወይም የአንቺ ማንነት አይደለም ትላታለች። ይህን ያንቺ ጓደኝነት እዚህ ጋር ያበቃል ካልነገርሽ ስትላት፣ አይ ምሩ እንደዚህ አይደለም በቃን ልንገርሽ ብላ ልትነግራት ስትል ነው ያለቀው ማለት ነው። እንግዲህ ቀጣዩ ክፍል ለምሩ ትነግራታለች ያለውን ነገር ማለት ነው። ለምሩ ተነገረቻት። ደግሞ ምሩ ደግሞ ወይ ለኪራና ለናሆም ትነግርና እንግዲህ ወይ ጽናትና ኪራ ሊታረቁ ይችላሉ ማለት ነው። አይታወቅም። እንግዲህ ቀጣዩን አብረን የምናይ ይሆናል እና በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።